እነዚህ ልጆች ለምን ታረቁ ብሎ ሸይጧን ጭጭጭጭ እያለ ነው። ኮሜንት እያነበበች ነው እና አዳምጧትና እናንተ እስኪ ምን ትላላችሁ? በእሷ ቦታ ብትሆኑ ይቅርታ ማድረግ ነውር ነው እንዴ? እነዚህ ልጆች ምን አድርጉ ተብለው ነው? ለምን ታረቃችሁ? ለምን ይቅርታ ተባባላችሁ? ተብለው እንግዲህ ብዙ ትችት እየወረደባቸው ነው ያለ። እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበር? ውድ ቤተሰቦች ምንድን ነው ማድረግ የነበረባችሁ? እሷ ይቅርታ ማለቷ ስህተት ነው ብላችሁ ታስባላችሁ? ስህተት ነው ብላ ካሰባችሁ ደግሞ በኮሜንት አስቀምጡ ማለት ነው። ስህተቱ የት ላይ ነው የሚለው በጣም ነው የሚገርመው። ብዙ ትችት አለ። ያሳፈርሽን ወንዶች የልብ እንዲሰማቸው አድርገሻል፣ በጣም አሳፈርሽን እያሉ ብዙዎች እየተቿት ነው ያለ። ኮሜንት እየጻፉ ነው ያለ። ምኑ ነው ያሳፈረሽ? ሁሉን ነገር ትታ ይቅርታ ማለቷ ነው የሚያሳፍረው? ወይስ ሁል ጊዜ በቀልን እየተመኙ በቀልን እየቀመሙ መኖር ነው የሚያስፈልገው? እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበር? በኮሜንት አስቀምጡ። ልጅቱ እንግዲህ በጣም እየተቿት ነው ያሉ። ለምን ይቅርታ አደረግሽ? ለምን አብሮ ለመሆን ሞከርሽ? እያሉ አሰደብሽን። ለሱም ስድብ ለሷም ደግሞ አሳፈርሽን። አንቺ ብዙ እንጠብቅ ነበር፣ ብዙ በቀል እንጠብቅ ነበር፣ አንቺ ግን በቀላሉ በይቅርታ አለፍሽው እያሉ እንግዲህ እየተንጫጩባት ነው ያለና እናንተ በእሷ ቦታ ላይ ብትሆኑ ምን ታደርጋላችሁ? እስኪ በኮሜንት አስቀምጡ። አረ ጉድ! የኢትዮጵያ ሕዝብ ምን ጉድ ነው? ሰው ግን ሰው ተጣልቶ እንዲቀር እርቅን የሚባል እንዳይኖር ለማድረግ ብዙ ሰዎች ትጥራላችሁ። አሁን እሷ መጀመሪያው ኢንተርቪው ሲደረግ ከሰይፉ ላይ ለባሏ ቢጎዳትም ጥሏት ቢሄድም ልጅነት አለ፣ ልጅ ነው፣ ክፉ በክፉ አስቦት አይደለም እና አሁንም እወደዋለሁ። እሱን ክፉ ነገር ማለት አልፈልግም። የፈጣሪ ስራ ነው። እኔን ፈጣሪ በዚህ ነገር ፈትኖ ጠንካራ እንዲሆን አድርጎኝ ነው። በልጅነት ፍቅር የሚባል ገብቼ ተንቀጭቅጄ የሰጠኝ ፈጣሪ ለእኔ እንደ ከትምህርት ቤት ፈተና እንዴት አጥንተን እንደምናልፍ እንዳጠና አድርጎኛል ብላ ነው የተናገረሽ። ስለሱ መጥፎ አልተናገረሽም። በቃ ጥሏት ስለጠፋ ምናምን ያንን ተናግራለች። ታውቃላችሁ፣ እንኳን በዛ እድሜ የሆናችሁ አግብታችሁ እንኳን በትዳር ቤተሰብ ድሯችሁ በልጅነት እርግዝና ሲመጣ በጣም ከባድ ነው። ጭራሽ ደግሞ እንኳን ጥሎ ሄዶ ማለት ነው። ያንን እኔ በልጅነቴ ነው የወለድኩኝ። አልሐምዱሊላህ ድል ብሎ ተድሮ ነው እንትን ያልኩኝና በልጅነቴ መውለዴ በዛን ሰዓት ለእኔ የጎዳይ መስሎ ታይቶኝ ነበር። ግን አላህዬ ስደቴን አይቶ ነው በልጅነቴ የሰጠኝ ብዬ እንዳመሰግን ያደረገኝ አሁን ነው። አላህ የሚያመጣቸውን ነገሮች ፊት ለፊት ጥሩ ነገር ቢኖር እንጂ ዝም ብሎ አያመጣም። ይቺ ልጅ ደግሞ ልቧ ንጹህ ስለሆነ ምን አይነት ንጹህ ናተይ ያንን ሰውን አበሉት ይታረቁ ሲል የነበረ በኮሜንት አሁን ደግሞ እርቅ ሲመጣ ለምን እሺ ብለሽ ታረቅሽው? አንቺ ሰነፍ ነሽ፣ ልፈስፈስ ነሽ፣ ራስሽ ልጅሽን ማሳደግ ትችያለሽ፣ ሀሱ የተሻለ ሆነሽ እሱን ማናደድና መበቀል እያለብሽ ለምን እሺ ብለሽ ታረቅሽ? ብለው ደግሞ የሚሳደቡ ራሳቸው መጀመር ፈልጉት ይታረቁ ሲሉ የነበረው አሁን ሲታረቁ ደግሞ ለምን ብለው ኮሜንት የሚሰጡ በጣም ገረመኝ ማለት ነው። አረ ተው ግን ብጽፉበት ነገር የገዛ ጣታችሁን መጥፎን ደግን በአንድ ላይ እያደባለቃችሁ ተው በአንድ አቋም ቆሙ። እናንተ ራሳችሁ እናንተ እንኳን በአንዱ ቦታ ላይ አልቆማችሁም። ልጅ ከመሀል አለ። ከሱ ጋር ሲሆን ምን አይነት እንትን እንዳለ፣ ለብቻ ሲሆን ምን አይነት እንዳለ ራሷ ታውቃለሽ። እናንተ በዛ ሰው ውስጥ ሆናችሁ አትፍረዱ። የእውነት ከባልና ምሽት ከቤተሰብ ጋር መግባት በጣም ከባድ ነው። ከዚህ ላይ ቀይ መስመር አድርጉበት ማለት ነው። ቀይ መስመር ስጡ። አስተያየት ለመስጠት ራሳችሁን አስቡ፣ በደንብ አስተንትኑ። 3-4 ጊዜ አስተንትናችሁ ነው መጻፍ። እናንተ ያን ልጅ ይፈለግ ይምጣና ይቅርታ ይበላት ብላችሁ ስትጽፉ የነበራችሁ አሁን ይቅርታ ሲባባሉ ደግሞ ለምን ይቅርታውን ተቀበልሽው ብላችሁ ራሳችሁ ስትጽፉ ትንሽ ሸማ ይዛችሁ በጣም ነው የሚያስፈራው ማለት ነው። ኧረ ተው ግን የእውነት በጣም ከባድ ነው።
አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ጁምአ ነው። መልካም ጁምአ ይሁንላችሁ። አላህዬ የዱዓችን ተቀባይነት፣ የተጨነቀ የሚፈረጅበት፣ የታሰሩትን ደግሞ የሚፈቱበት፣ ችግር ላይ ያለውን ሁላ አላህዬ እንዲፈረጃቸው በዱዓ እንበርታ። ሀባይ እኛንም ራሳችን አላህ ያስችለን። ከብዙ ንትርኮች፣ ጭቅጭቆች አላህ ይጠብቀን። ሰሞኑን ሶሻል ሚዲያ በጣም ምን አይነት አፍቃሪ ናት ቤተልሔም የምትባል ልጅ ምን አይነት አፍቃሪ ናት ተብላ በሰይፉ ሾው ላይ መታ የነበረችው። አሁን ደግሞ እርቅ ሲታረቁ ልጁ ተፈልጎ ሲመጣ ለምን ታረቅሽው ብለው ጭቅጭቅ ገጥመዋል ማለት ነው። ሰው ሰላም ሲያመጣ ተጋሎ እኮ ደም ተራጭቶ ተጋሎ ምናምን እኮ ለሰላም ሲባል ሰው ታርቆ ይኖራል በድሮ ዘመን። አሁን ላይ እርቁ ይጸናል አይጸናም አላውቅም። በፊት ግን እርቅ ተብሎ ሼህ ቄስ መጥቶ ካስታረቀ ሰላም ሆኖ የሚኖር ነው የነበረ በፊት የነበርንበት የኢትዮጵያ። የአሁኑን አላውቅም። በባልና ምሽት መሀል ስትሆኑ ሁል ጊዜ ፍቅር ሁል ጊዜ ሰላም ይኖራል ማለት አይደለም። መጋጨት አለ፣ መጨቃጨቅ አለ፣ በብዙ ነገሮች መነታረክ አለ። ግን ዞሮ መታረቅ የሚባል ነገር አለ። የእነዚህ ደግሞ ልጅነታቸው በቢዝነስ በገንዘብ ጉዳይ እንግዲህ እሷም ብላለሽ ልጅ ነው በእድሜም ልጆችም ስለሆነ ስህተት ሰርተናል፣ አፕን አድርጓል በፍቅር እያለን ግን እሱ ጥሎኝ በመሄዱ በጣም ተጎድቻለሁ። ራሴን ላጠፋ ተዘጋጅቼ ነበር። ፈጣሪ እኔን የፈተነኝ ፈተናውን ትወጣልሽ አትወጣም ብሎ ለእኔ የሰጠኝ ፈተና ወደዋለሁ፣ እንድጠነክር እንድበረታ አድርጎኛል ብላ ተናግራ ነበረች። አሁን ለምን ብቻሽን ልጁን አላሳደግሽም ብለው ደግሞ ዞሮ ኮሜንት እንትን የሚሉ አሉ ማለት ነው። መታረቃቸው እኮ ደስ ሊላችሁ ነው የሚገባ የነበረ። ሁሉንም ነገር ትቶ እናት ስትሆኑ በነገራችን ላይ ሁሉንም ነገር ትተዋላችሁ። እንኳን ከውስጥ ጠብ የሌላቸውም እንግዲህ በገንዘብ ጉዳይ እሱ አልችል ብሎ ጥሏት ጠፋ። ልጅነትም አለ። እሷ ደግሞ እናት ስለሆነሽ ሴት ስትሆኑ በደሉ ይበዛል። ቤተሰብ ትገለላላችሁ። እርግዝና የሚባል አለ። ጓደኞቻችሁ ስራ ሲይዙ ስታዩ ያን ሁላ ቁጭት ይጠራቀምባቸዋል በአንድ ቀን ስህተት ማለት ነው። ያን እየተናደደች ትኖራለች። እሱ ደግሞ ያ የሚወዳትን ልጅ በዛ ቦታ ላይ ጥሏት በመሄዱ ደግሞ ውስጡ ደግሞ ይቆጨዋል። ሁላቸውም ቁጭት አለ። ግን ንጹሕ ፍቅር ስለሆነ ይኸው ተገናኝተዋል። ልባቸው ንጹሕ ስለሆነ በይቅርታ ስለሚያምኑ ወደኋላ ተመልሶ ጸጸት በቀል ስለሌለባቸው ታረቁ። ወደፊት ያለውን ህይወታቸውን ያሳምርላቸው። ልክ ለሌሎቹ እንደምትደጉሙት ደጉሙና አሳድጓቸው። ከቻላችሁ ወቀሳውን ተውት። ለምን ታረቅሽ? ለምን ይሻልሽ? እሱ አረመኔ ነው፣ እሱ ጨካኝ ነው። ኮሜንት አንቺ ሞኝ ነሽ፣ ልፍስፍስ ነሽ ትቀልዳላችሁ እንዴ? ዛሬ ልጅን አባት እናት መሀል ሆኖ ሲያድግ ነው ጥሩ። ድህነቱም ይኑር ገንዘብ የሚኖር የአባትን የእናትን ፍቅር ይዞ ማደግ በጣም አሪፍ ነው። እሷ ወጣት ናት፣ እሱ ወጣት ነው። ሌላ ህይወት ሊጠብቃቸው ይችላል። ግን ያን ህይወት ለእሷ በጣም ከባድ ነው የሚሆንባት። ለምን መሰላችሁ? በአሁኑ ሰዓት አባት በማይታመንበት ሰዓት ሌላ አባት ለልጅ ተጋብቶ ልጇን አምና ልጅህ ነው ብላ የምተውበት እንትን የለም። ከጊዜው ጋር መራመድ አለባችሁ። ሁለተኛ ደግሞ እናት አባቶቻችን ከዚህ በላይ መከራ አሳልፈው እኛም ወልደው አሳድገው ለቁም ነገር ያበቁን ተቻችለው እንጂ የሆነ ነገር ውሃ ቀጠነ ተብሎ እየተጣላ የሚጨካከርበት እንትን አይደለም። ስራው ጥሩ ሰርቷል ማለት አይደለም። ግን እሷ ይቅርታ ካለሽ እናንተ ምን አገባችሁ? የዛን ሰዓት ስታለቅስ ቲክቶክ ሰፈር ላይ እንደዛ ብላ ራሴን ላጠፋ ነው ስትል የዛን ሰዓት እናንተ ደርሳችሁላታል? እሱ የለም ካላችሁ ማለት ነው እናንተ አይታችሁ ምንድን ነው ያደረጋችሁላት? እስኪ ንገሩን። ጠይብ እሱ ጥሏት ሂዷል። በቃ ተስፋ በቆረጠሽ ሰዓት እናንተ ምንድን ነው ያደረጋችሁላት? ከራሳችሁ ይጀምራል። ለዛ ሰው ከሆነ በኋላ ነው ራሴን ላጠፋ ነኝ ብላ ስትመጣ ፎሎ ታደርጋላችሁ፣ ሰፖርት ታደርጋላችሁ። ግን አሳድጎ ስራ ልጀምር ነው እባካችሁን ከእንደዚህ አይነት ችግር ላይ ያለሁት ከመለመን እኔ ስራ እንድሰራ ፎሎ አድርጉኝ ለምትል ሴት ደግሞ
ዞር ብላችሁ አታያትም። አሁን የዛን ሰዓት ስትመጣ ፎሎ አድርጋችኋታል። አይዞሽ እኛ አለንልሽ፣ በሆነ ነገር እናግዝሻለን፣ ስራም እንፈልግልሻለን፣ አብሽሪ ብላችሁ ጽፋችሁላታል ኮሜንት? እስኪ ንገሩን። ለልጁ ፈረዳችሁ። አባት ነው ለምን ጥሎ ሄደ? አዎ እውነት ነው። እናንተስ አሁኑ ገብታችሁም ታሽቃብጡ። በዛን ሰዓት የለም ብላችሁ ነው አሁን አይደል የዛን ሰዓት ጥሎሽ ሄደውን ለምን አትበቀዩ የምትሉ እናንተ ያንን ቪዲዮ ስታዩ ምንድን ነው ያደረጋችሁላት? መልስ እፈልጋለሁ። አንዳንድ ጊዜ ሰው ሰላምን ሲፈጥር ለምን ሰላም ፈጠርክ ብላችሁ አትጨቃጨቁ። ከቻላችሁ መሻላ አላህ መጨረሻችሁን ያሳምርላችሁ። ያለፋችሁትን መጥፎ ጊዜ የምትረሱበት ጊዜ ርዚቁን ፍቅሩን ይስጣችሁ ብላችሁ ጸልዩ፣ ዱአ አድርጉላቸው እንጂ ለምን ታረቃችሁ ተብሎ ሰው በዚህ ልክ ስድብ እናንተን አትውረዱባት። እህታችሁ ናት፣ ወንድማችሁ ነው፣ አለቀ። ግን ዝም ብሎ በቃ ሀዛም ሀዚም ያኔ እንደ እርጎ ዝንብ እዛም ጥልቅ ትክክል እዚህም ጥልቅ ትክክል ማለት አስፈላጊ አይደለም። በመጣ ብላችሁ ስጽፉበት የነበራችሁ ጣታችሁ ለምን ታረቃችሁ ብላችሁ ደግሞ የጻፋችሁበት በጣም ሸም ነው የሚሆነውና ወደ ራሳችሁ ሁኑ ለማለት ያን ነው። በጣም ስለገረመኝ ነው ሰሞኑን